አሁን አውትራፊ አንድ የአርሰናል ደጋፊ ወያለው ሬድዋን ይባላል። ሬድዋን ከላክሰምበርግ ዩናይትድ ቤኑ ሀበሻ ቤተሰቦች እንደምንሰነበታችሁ እንደምን ከረማችሁ? ማንቸስተር አስቶን ቪላ የሚያደርገው የ38ኛ ሳምንት የፕሪሚየር ሊግ ጨዋታ ከመኝታ ቤታችን ወደ ኦልድ ትራፎርድ ሄደን ለማየት ጉዞ ጀምረናል። እንደው ባልጠፋ ቡድን በፕሪሚየር ሊግ 16ኛ ደረጃ ላይ የሚገኝ ቡድን ላይ ለማየት ምን አስለፋ ልትሆን ትችላላችሁ። እውነት ነው። እኔም ይህንን ውሳኔ ከራሴ ጋር ብዙ ተማክሬያለሁ። በተለይም ደግሞ የምኖረው ለንደን ኖርዝ ለንደን አካባቢ እንደመሆኑ ወደ ኦልድ ትራፎርድ ለመሄድ I have to drive at least 4 hours which is crazy። ነገር ግን ክለባችን ውጤት ሲያስመዘግብ ወይም ደግሞ ዋንጫዎችን ሲያነሳ ብቻ ሳይሆን መደገፍ ያለብን ውጤት ማጣ ወይም ደግሞ እንደምንጠብቀው ድሎችን እያስመዘገበ ባለበት ሰዓት ደጋፊዎቻችን ትልቅ ሰፖርት ሊያደርጉን ይፈልጋሉ። ውጤትን ተመርኩዘንና መደገፍ ከሆነ ሲያሸንፉ ብቻ ባላቸውን ለብሰን ከማድረው ሚውዚክ አድርገን የምንጨፍር ከሆነ ያላችሁ ማንን አይፋን ሰው ለዛም ነው ዛሬ ምንም እንኳን በፕሪሚየር ሊግ በዚህ ሲዝን 18 ጊዜ ተሸነፈን ኦልሞስት ኔጌቲቭ 12 የጎል ዲፈረንስ ቢኖረንም I think this is the big time for me to go and support my team. Also I think ሩበን አሞሪም በተደጋጋሚ ፕሬስ ኮንፈረንሶች ላይ የሚጠቀሰው ከ1973 በኋላ ይህ ለማንቸስተር ዩናይትድ መጥፎ መራራ የሚባለው ሲዝን ነው። I don't think even ወደፊት በነሾታሽን ብንሰለጥን አሁን ይዘን የምንጨርሰው እንጨርሳለን ብዬ አላስብም። ስለዚህ I think ታሪክ ውስጥ በመጥፎ የሚጻፍ ነገር ስለሆነ አንዳንዴ በመልካም ሳይሆን በመጥፎ ነገር ላይ ቦታው ላይ መገኘት መልካም ነው እና እስኪ ኦልድ ትራፎርድ ዛሬ ከአስቶን ቪላ ጋር ምን ያሳዩናል የሚለውን አብረን እናያለን። አብራችሁ ተጓዙ። እናንተ ግን እንዴት ናችሁ? ከሐሙሱ ጨዋታ በኋላ ምን እየተሰማችሁ ነው? መሰለማን ይዘናል። መስማት አልፈልግም፣ ማውራት አልፈልግም ወይ እያላችሁ ነው። I agree with you። በተለይም ከሮቡ ሽንፈት በኋላ ኖርዝ ለንደን እንደመኖሬ በአብዛኛው የተከበብኩት በቶተንሃም ደጋፊዎች ነው። በስራ አጋጣሚ አገኛቸዋለሁ እና it was the worst 3 days I've been through። በተለይም ደግሞ ዓርብ ዕለት ነበራቸው እነዛ ነገሮች ስታስተውሉ በዙሪያችሁ ያሉት የቶተንሃም ደጋፊዎች ለብሰው ማሊያ ለብሰው በየመንገዱ ሲለውጡ ስታዩ መርሳት ይከብዳል። ነገር ግን ማንቸስተር ዩናይትድ በሌለጋሪ ነገር This is Manchester United. This is Manchester United. This is Manchester United. ቀደም ብዬ እንዳልካችሁ የምኖረው ኖርዝ ለንደን አካባቢ ነው። ቶተንሃም ስቴዲየም እንደውም ቶተንሃም የትሬኒንግ ግራውንድ ለእኔ እጅግ ቅርብ ነው። ወደዛ እየሄድኩ ላሳያችሁ የቶተንሃም ትሬኒንግ ግራውንድ ምን እንደሚመስል። ስቴዲየም ብቻ ሳይሆን ትሬኒንግ ግራውንድ ናቸው። I think በፕሪሚየር ሊጉ ከሚገኙ ቡድኖች ውስጥ በምርጥነቱ አንደኛ ደረጃ የሚቀመጥ ነው። ፕሮባብሊ ከነሱ ቀጥሎ የሌስተር ሲቲ ትሬኒንግ ግራውንድ ምርጥ ነው ሲባል ሰምቻለሁ። ነገር ግን ትሬኒንግ ግራውንድ ለሚስተካከል ያለ ይመስለኛል።
ደጋፊዎች የማንቸስተር ዩናይትድን ስካርፍ አድርጌ ምንድነው የማንቸስተር ዩናይትድን ስካርፍ አድርጌ የሚናቆሩኝ ይመስላል። I want my trophy. Yeah. You took the trophy on Wednesday, isn't it? Yeah. So give me back. Okay. That's fine. What do you mean that's fine? It's not fine. We deserve it more than you guys. Okay. Huh? Oh, you okay? Yeah, I'm okay. Yeah, I'm just are they here? Who? The players. I don't think so. They won't come back. I want our trophy. Huh? You took on Wednesday, innit? Give us back, please. Anyways, yeah, I'm just vlogging, yeah? Yeah, I'm gonna return back. Take care, boss. 4 ሰዓት ከፈጀ ጉዞ በኋላ ወደ ማንቸስተር ዩናይትድ ደርሰናል። አሁን ቀጥታ ወደ ኦልድ ትራፎርድ ጠጋ ብዬ መኪናዬን ፓርክ ማረግበት እንዲሁም ደግሞ ሰላት የምሰግድበትን መስጊድ አካባቢ ፈልጋለሁ። አይ ቲንክ ከዚህ በፊት እዚሁ መስጊድ መጥቼ ሰግጃለሁ። ለስቴዲየሙ በጣም ቅርብ ስለሆነ ከፈቀዱልኝ እዛው መኪናዬን ፓርክ አርጌ ወደ ኦልድ ትራፎርድ እናመራለን። ማንቸስተር ዩናይትድ እንደምታዩት ዳመናማ ናት ዛሬ። በጣም ነው የምፈልገው ማንቸስተር ዩናይትድ መኖር። ነገር ግን አሁን ላይ የምንኖረው ከማንቸስተር ዩናይትድ ትንሽ ራቅ ብለን ነው። ሆፕፉሊ ኢን ዘ ፊውቸር ማን ያውቃል ልጆቻችን ጋር ሆነን ማንቸስተር ዩናይትድን ወደ ስቴዲየም ዊክን ዊክ አውት እየሄድን የምንኖርባት ከተማ ትሆናለች። መስጊድ አካባቢ ደርሰናል። ለሰው በሩ ክፍት ነው። ያንገባና መኪናችንን ፓርክ እናረጋለን። አይ ቲንክ የ30 ሰዓት 1 ሰዓት ከምናምን ይቀሯል። መኪናችንን አቁመን ወጥተናል። አሁን ወደ ኦልድ ትራፎርድ እየተጓዝን ነው። ይህ ወደ ማንቸስተር ዩናይትድ ስቴዲየም ወደ ኦልድ ትራፎርድ የሚያቀናው መንገድ ላይ ያሉ ጥቃቅን ሱቆች ናቸው። እንደምታዩት ስካርፎች፣ የማንቸስተር ዩናይትድን ኮፍያዎች እያየው ነበረ። አንዱን እስከ 15 ፓውንድ ይላሉ። እኔ ኮፍያ ማድረግ ስለምወድ አትሊስት አንድ ምገዛው ይመስለኛል። አብዛኛው ሰው እነዚህን ከኦልድ ትራፎርድ ውጭ የሚገኙ ሱቆችን ሰፖርት ለማድረግ እነዚህ የምታያቸው ኮፍያዎች እንዲሁም ደግሞ ሌሎች ጌጣጌጦች ነገር ዴፊኒትሊ የማንቸስተር ዩናይትድ ኦፊሻል ማሊያ መሸጫ ውስጥ ይገኛሉ። ነገር ግን አብዛኛው ሰው የሚገዛው እዚህ ነው። አንደኛ በተወሰነ መልኩ ረከስ ይላሉ። ከዛ በላይ ግሌዘሮችና ራትክሊፍን ከመደጎም ይልቅ እነዚህን የሎካል የማንቸስተር ዩናይትድ ነጋዴዎችን ማበረታታት ይሻላል በሚል ከዚሁ አንድ ኮፍያ እንወስዳለን። ወደ ኦልድ ትራፎርድ ስንሄድ ፈረሶች እናያለን። የመጀመሪያ ኢንግላንድ የመጣው ጊዜ ቶተናም ስቴዲየም አካባቢ ፈረስ አይቼ ተገርሜ ነበረ። ሌላው እዚህ የማንቸስተር ዩናይትድ ፉትቦል ቻናሎች ናቸው፣ ዩቲዩበሮች ናቸው። ጥያቄ ሲጠይቁ እስኪ ምን አንዳንድ ነገሮችን ልበል በሚል ተሳትፍ ያለው ቼክ አርጓቸው። ታላቁ ክለባችን ፊት ለፊት በመሆን ሪካርድ አድርገን በማለት አንዱን አስቸግረናል። ይህ መግቢያ የአስቶን ቪላ የአዌ ደጋፊዎች መግቢያ ነው። የኛ መግቢያ ወደ ሰር ቦቢ ቻርልተን ስታንድ ነው። ይህ የምታዩት የሙኒክ ታናል ነው። በሙኒክ ማንቸስተር ዩናይትድ
ያጧቸው ተጫዋቾች እንዲሁም ደግሞ የቡድን አባላቶች አሉ። በሱ ስም የተሰየመ ታናል ነው። እዚህ ጋር እንደምታዩት በዛ አደጋ ሰላጡ ሰዎች እንዲሁም ደግሞ ሰርቫይቭ ስላደረጉ ተጫዋቾችና የቡድኑ አባላቶች እንትን ይላል ይገልጻል። መግቢያችን ይሄ ነው። S20 ሴኩሪቲው እየጮኸ ነው። ነገር ግን በር ላይ የሚፈትሸው ሰው በጣም ፍሬንድሊ ነበረ። ለፍተሻ ተባብረን ስልካችን ላይ ያለውን የማንቸስተር ዩናይትድ ትኬት ስካን በማድረግ በሩን ከፍተን ወደ ውስጥ ገብተናል። ወደ ውስጥ ስንገባ ያለው ቪው ይህንን ይመስላል። ትኬታችን ይሄን ነበረ። አይ ቲንክ 123 ነው የኔ መግቢያ በሩ። 122 123 እና 124 መግቢያቸው ነው በገባውበት ቦታ ነው። this is our seat I think so 123 እስኪ ቪውን እንመልከተው። ይህንን ምርጥ ስቴዲየም በቅርቡ ሊፈርስ እንዲሁም ደግሞ ከዚህ ልንወጣ ይችላል በሚል ብዙ ነገሮች ሰምተናል። ነገር ግን ይህ አይኮኒክ ስቴዲየም አይ ቲንክ ዓለም ላይ ካሉ ምርጥ ስቴዲየሞች ታሪካዊ ስቴዲየሞች አንዱ ነው። ምንም እንኳን ቡድናችን በዚህ ሲዝን በተለይም ደግሞ በሜዳው የሚያደርጋቸውን ጨዋታዎች በተደጋጋሚ እየተሸነፈ ግርማ ሞገሱን ቢያሳጣውም ብዙ የእንግሊዝ ግራውንዶች ላይ ተገኝቻለሁ። ምናልባት እንደነ ቶተናም እንደነ አርሰናል እንደ ኤምሬትስ ዘመናዊ ባይሆንም ነገር ግን ምርጥ ስቴዲየም ነው። እንደ አጋጣሚ ሁለት ሀበሾች አይቻለሁ። እስኪ ወደ እነሱም ጠጋ ብለን ስለ ማንቸስተር ዩናይትድ እጠይቃቸዋለሁ። አንድ የአርሰናል ደጋፊ ወያለው ተከስቷል። ኦልድ ትራፎርድ እዚህ መጥቶ ሊቋጠር። ሌላ የማንቸስተር ዩናይትድ ደጋፊ ከየት ነው? የላክሰምበርግ ነው። በዚህ አሰልጣኝ ላይ እምነት አለ? እስካሁን ባየኸው ነገር ኔክስት ሲዝን በዚህ አሰልጣኝ ማለት እኔ የምለው እምነት ሳይሆን ማለት ተጫዋቾቹ ለዚህ ሲስተም የሚመጡ ተጫዋቾች አልነበሩም እና የሚቀጥለው ዓመት አዲስ ተጫዋቾች አስፈርመን እና በሱ ሲስተም የሚጫወቱ ተጫዋቾችን ማየት ይሻላል። ኔክስት ሲዝን በማንቸስተር ዩናይትድ ማሊያ ማንን ማየት ትፈልጋለህ? በዚህ ውር አሁን እኛ ጋር ሌላ ከሌሎች ጋር ስማችን ተያይዘ አንተ በተጫዋቾች ደረጃ በማንቸስተር ዩናይትድ ኔክስት ሲዝን ቢመጡ ቢለው ታስባቸው ተጫዋቾች ናቸው? መጀመሪያው ኩኒያ ነው። እሱን 95% እንኳን ጨርሷል እና ሌላ ሚድፊልድ መግዛት እንፈልጋለን ማለት ኤንደርሰን እና የአትላንታ እናስፈርመው እሱም ምርጥ ነው። ሌላ 10 ቁጥርም ያስፈልገናል ማለት ጋርናቸውም ስለሚሄዱ ሌላ 10 ቁጥር ኢቨን ብሩኖም ወደ ሳውዲ ሊሄድ ይችላል እየተባለ ምን ትላለህ? ግን ብሩኖ በቀጣይ ሲዝን በማንቸስተር ዩናይትድ ይቀጥል ወይስ ደግሞ አሁን ከምንፈልጋቸው ተጫዋቾች ብዛት አንፃር እሱ 29 እና 30 ዓመት ሆኖታል። አሁን በ100 ሚሊዮን ፓውንድ ብንሸጠውና ሌሎች ተጫዋቾች ላይ ኢንቨስት ብናደርግ ይሻላል ትላለህ ወይስ ብሩኖ በቀጣይ ላይ ሆኖራል? ከዋጋው ከምናገኘው አንጻር ይሸጥ እላለሁ ማለት 100 ሚሊዮን ዩሮ የምናገኝበት ከሆነ ሌላው የስኳዱ ኢንቨስትመንት እንትን ማድረግ እንችላለን። ኢንቨስት ብናደርገው ይሻላል ብዬ አስባለሁ። ማስራሻዎች ያንግ የሆኑ ተጫዋቾች መስመር ይሻላል ብዬ አስባለሁ። ማን ነበረ? ሬድዋን ይባላል። ሬድዋን ከላክሰምበርግ ሬድዋን ከላክሰምበርግ። እናመሰግናለን። አሁን ወደ ቦታችን ተመልሰናል። ተጫዋቾች እየገቡ ነው። ብሩኖ ፈርናንዴዝ ቡድኑን በአምበልነት ይዞ እየገባ ነው። ብሩኖ ፈርናንዴዝ ሰሞኑን ከሳውዲ ጋር በብዙ ስሙ እየተነሳ ነው። ምናልባት የመጨረሻ የማንቸስተር ዩናይትድ ጨዋታው ሊሆን ይችላል። ሩበን አሞሪም የሜዲካል ስታፎቹን እየጨበጠ ነው። በዚህ ጨዋታ ላይ እውነት ለመናገር ከሮብ ካየሁት ነገር የተለየ ነገር አያለው ብዬ አልገመትኩም። ነገር ግን የመጀመሪያዎቹ 30 ደቂቃዎች ማንቸስተር ዩናይትድ ፕራይም ባርሴሎና ነበር ማለት ይቻላል። በብዙ ነገር ዶሚኔት አድርገናቸው ነበረ። በተለይም ደግሞ ይህ አርጀንቲናዊ የዓለም ዋንጫ አሸናፊ ማርቲኔዝ ራስመስን ጠልፎ በቀይ ካርድ ከወጣ በኋላ አስቶን ቪላዎችን በብዙ መልኩ ዶሚኔት አድርገናቸዋል። ማርቲኔዝም አይ ቲንክ በአስቶን ቪላ የሲዝን የመጨረሻው ሊሆን ይችላል። ፈርስት ሃፍ ያለምንም ጎል 0-0 ተለያይተው ነበረ። ሰከንድ ሃፍ ላይ በ76ኛው ደቂቃ በአማድ ዲያሎ በብሩኖ ፈርናንዴዝ ምርጥ አሲስት ጎል ማስቆጠር ችለናል። ኤሪክሰን እንዲያስቆጥር ፈቅዶለት ኤሪክሰን
በዚች መልኩ አስቆጥሯል። ኦልድ ትራፎርድ እያበደ ነው። እኔንም እንደምታዩኝ እየቀወጥኩት ነው። 90 ደቂቃው ተጠናቋል። ይህንን ይመስላል የዘንድሮ ሲዝናችንን አትሊስት በመጨረሻ በድል ጨርሰናል። የኦልድ ትራፎርድ ደጋፊን የመጀመሪያዎቹን 3 ጨዋታ ካረኩኝ በኋላ ዘ ስቶርም ዊል ከም ማዕበሉ ይመጣል ብዬ ነበረ። ነገር ግን አሁን ላይ የምላችሁ ነገር the future is bright ጥሩ ነገር ወደፊት ይታየኛል ብሎ የኦልድ ትራፎርድን ክራውድ እያነሳሳ ነበረ። እውነት ለመናገር በጨዋታው መሀል በተደጋጋሚ በተለይም ደግሞ የስትራትፎርድ ኤንድ የማንቸስተር ዩናይትድ ደጋፊዎች ስሙን እየጠሩ የሱ መዝሙር እየዘመሩ ሲያቆለጳጵሱት ነበረ። እውነት ሩበን አሞሪም በፕሪሚየር ሊግ ባሳየው መጥፎ ውጤት አንጻር እንደዚህ አይነት ሰፖርት ከማንቸስተር ዩናይትድ ኦልድ ትራፎርድ ከሚገኙ ደጋፊዎች ማግኘቱ አሁን ላይ እሱ ላይ ያለኝን እምነት በተወሰነ መልኩ ፖዚቲቭ እንዳረግ አስገድዶኛል። ለዛም ነው ከጨዋታው መጠናቀቅ በኋላ የማንቸስተር ዩናይትድ ደጋፊዎች ሩበን አሞሪም እያሉ ሲዘምሩ እኔም የተቀላቀልኳቸው ምንም እንኳን መዝሙራቸው ምን እንደሚል ሙሉ ለሙሉ ባላቆም ስሙን ሲጠሩ እኔም እንደዚህ ሩበን አሞሪም እያልኩ ስቀውጥ ነበረ። ይህንን ይመስል ነበረ የማንቸስተር ዩናይትድ ቭሎጋችን። በቀጣይ ሆፕፉሊ ኔክስት ሲዝን በሌሎች ጨዋታዎች ላይ ተመሳሳይ አይነት የማንቸስተር ዩናይትድ ቭሎግ እምሰራ ይሆናል። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ቻናሉን ሰብስክራይብ እንዲሁም ደግሞ ላይክ እና ሼር ማድረግ እንዳትረሱ።